ናታን ለሰላምዬ ቀለበት አሰረላት። ናታን አሁን ላይ እናቱን ቢጠይቅም እናቱ ባትስማማም ነገር ግን በግድ ቀለበትን ለሰላም እንደሚያደርግላትም እቅጩን ተናግሮ ነበር። አሁን ላይ ማኪ የመጨረሻ ጨልላ አረፈች። በፍጹም ይህ ሊሆን አይችልም፣ በፍጹምም ሊያደርግ አይችልም ብትልም አሁን ላይ አይኗ እያየ እንግዲህ ፍቅረኛው እውነተኛ ሚስት ወደፊትም ሊያደርጋት የፈለገው ሰላምን እንደሆነ ለማኪ ሲነግራትም የመጨረሻ ቀውጥ ያፈላች። ስመኘው የነበረው ያንተን ፍቅረኛ ማን እንደሆነች ማወቅ ነበረ። ስለዚህ አሁን ላይ እንኳንም ነገርከኝ ሴት አድርጌ ገላግልሃለሁ ስትለውም ናታን የመጨረሻ ማስጠንቀቂያውን ተናገረ። ይውልሽ ማኪ አይደለም ሲጥ ማድረግ ይቅርና አጠገቧ ብትደርሺ እኔን አያደርገኝ ሌላ ትልቅ ችግር ውስጥ ነው የምትገቢው። በሰላም የመጣ በአይኔ ላይ መጣ በማለትም እውነታውን አፍርጦ ተናገረ። የናታን እናት እንግዲህ በፍርሃት ብትዋጥም አሁን ላይ ናታን እንግዲህ ለሰላምዬ ደስ የሚል የቀለበት ፕሮግራምና ወደፊትም ሚስቱ እንደሆነች ካረጋገጠ በኋላ የናታን እናት ሳትወድ በግዷ እንግዲህ አምና ተቀበለች። ሮዚም በደስታ የምትሆነው ግራ ገብቷት ተፍለቀለቀች። አሁን ላይ ደም እንባ እያለቀሰች ያለችው ምንም ማድረግ ያልቻለችዋ ማኪ የመጨረሻ ከባድ ወጥመድና ትልቅ ችግር አዘጋጀች። ነገር ግን ናታን በሷ የመጣ በአይኔ ላይ መጣ ብሏት ነበር። ሰላም ውድና የተከበራችሁ ስኬት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሮዛ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም በሚገርም ሁኔታ አሁን ላይ ናታን ያቀደው እቅድ ተሳክቶለት ሮዛን ለማፈላለግ ቢሮጥም ስላላገኙት አሁን ላይ ቅድስን ወደ ቤት ከመመለሱ በፊት እናቱ ጋር ሄዶ ለሰላም እውነተኛ ሚስቴ አድርጌ መኖር እፈልጋለሁ ቢልም እናትየዋ ደግሞ በፍጹም እንደዛ ሊሆን አይችልም ብላ ከልክለው ነበር። እናም አስደንጋጩ ነገር ግን ናታን ከሀሳቡ መቼም ቢሆን ንቅንቅ ማለት እንደሌለበት አስረግጦ ሲነግራትም እሷም የመጨረሻ እኔ እንኳ ምንም ላለል እችላለሁ፣ ነገር ግን የሚያሳዝነው አሁን ላይ ማኪ ብዙ ነገር ልታደርግ ትችላለች ስትለው እሱም አይ እንግዲህ ለማኪ እኔው ራሴ እውነታው ፈሮጥ አድርጌ ነግሪያት የምታመጣውን ወደፊት አብሬ የማይ ይሆናል። ስለዚህ እናቴ በቃ እየጠበቅኩ የነበረው ያንችንና ያንችን ነው አላት። እሷም እሺ በማለትም እንግዲህ ሳትወድ በግዷ ተስማማች። አልበለዛ እኔን አታገኝኝም፣ እኔን ታጭኛለች ሲላትም የመጨረሻ አማራጯ በዝምታ ጸጥ ማለት ነበረ። ማያ እንግዲህ ካልታሰበችበት በድንገት መታለች። ማያ በመምጣቷ እጅግ በጣም ደስተኛ ብትሆንም ሮዛም ግን ደግሞ ማያ ከቅድስ ጋር ስትገናኝ ቅድስን ብትቀማኝስ ብላ ታስባለች። የመጨረሻ ፍርሃቷ አሁን ላይ ተውጣ ትገኛለች። እናም ምን ማድረግ እንዳለባት ጠንቅቃ ብታቅም ግን በአሁኑ በፍጹም ምንም አይነት ነገር ማድረግ እንደማትችል ታስባለች በስጋት። አሁን ቅዱስ ከዛ ሲጠፋ ሮዛ እየሮጠች መታ ጉሮሯን ሲጥ በማድረግም ማኪን ስትቅለበለብ ዝም በይ ስትላት ልትላት ስላልቻለች ጸጥ ብላ ማየት ጀመረች። እሷም እማዬ ምን ነሻል? እማዬ የምነግርሽን ነገር በስነ ስርዓት ልትሰሚኝ ይገባል። ምንድን ነው እሱ? እማዬ ይህን ነገር አድርገሽዋል ወይስ አላደረግሽው? ምንድን ነው የምታወሪው? ቅዱስ የለም። ስለዚህ ቅዱስን አንድ ነገር አድርገሽዋል? ምንም አላደረግኩትም። አንቺ ስርዓት የለሽም እንዴ ማሚ? እናት ልጅሽ ለዛ ለብድ ብለሽ እናትሽን ትናገራለሽ እንዴ? አንቺ ዝም በይ፣ ማንም አላናገረሽው አለቻት። አንቺማ የጤና ያርግልሽ፣ ጤነኛማ አይደለሽም ስትል የማኪን ጉሮሮ ሮዛ ሲጥ አድርጋ ይዛ አንቺ
አርፈሽ ተቀመጪ ብዬሻለሁ። አርፈሽ ካልተቀመሽ ገና ወደፊት ብዙ ነገር እያጋጥምሻል። አንቺ ወራዳ አለቻት። አይደል? አዎ አንቺ ወራዳ ነሽ። እሺ ወራዳ ስትላትም ይገርማል። እኔ ማንም ሰው ለማንም ተራ ወንድ ብሎ በፍጹም እናቱን ሲናገር አይቻላቅም። አንቺ የመጀመሪያዋ ነሽ፣ በጣም ባለጌ አለቻት። በዚህን ሰዓት ሮዛ የመጨረሻ ስለተናደደች ጉሮሯን ሲጥ አድርጋ አርፈሽ ብትቀመጭ ነው የሚሻልሽ፣ አልበለዛ ሌላ ችግር ትፈጥሪያለሽ ስትልም ልቅቂያት አለች እናትየዋ። ጉሮሯን ሲጥ አድርጋ እንዳይሆን አደረገቻት። በዚህ አጋጣሚ ምንም አማራጭ ስለሌላት እማዬ አስለቅቅኝ እያለ መሽለጥለጥ ጀመረች። ሰላምና ናታን የመጨረሻ ተጣሉ። ናታን እንግዲህ አሁን ላይ ለሰላም ቆንጆ ስጦታ ገዝቶ ቢመጣም ሰላም ግን ልብሱን ለብሳ ደስተኛ ከሆነች በኋላ አንድ ነገር አስተዋለች። ናታን ወይዬ እኔ እናንተ መቼ ነው የምንገባው? የኔ ፍቅር ተረጅኝ። እንዴት? ምኑን ነው የምረዳ? ንገረኛ ሰላምዬ እወክሽን እኔ ልንገርህ፣ እናትህ ሰላም ምርጫ አይደለችም፣ ሰራተኛ ናት፣ አትመጥንህም ስለምትልህ እናትህ ያለችን ነገር እስከ ወዳኛው መከተል አለብህ። በፍጹም እንደዛ አትበይ። ስለዚህ እኔን ለማጃጀል እየተጠቀምክብኝ ነው በማለትም ሰላም ናታን ላይ ቀወጠችው። ናታንም ሊያስረዳት ቢሞክርም እሷ ልትረዳ አልቻለችም። እባክሽ ሰላም እባክሽ ቢላትም በፍጹም ልብሱን አውልቃ ያውልህ ብላ ወረወረችለት። በዚህን ሰዓት ሮዛ እናቷ ከደርሳ እንዲሁም ደግሞ ከቅዱስ ቦታ ሂዳ ስታጣው ነው የተመለሰችው። ናታንና ሰላም እየተናታረኩ ባሉበት ልብሱን ይዞት ነበረ። ሮዛ በሩን ከፍታ ገባች። ናታን ውዬ ሮዝ ምን ነሻል? ናታን ቅዱስ የለም። ምን? አዎ የት እንዳለ አላውቅም፣ ግን ደግሞ አለበት ቦታ ደም በደም ሆኗል። የሆነ ነገር ሆኗል። ተረጋጊ፣ ማንም ምንም አያደርገው። አላውቅም፣ ምን እንደምለ አላውቅም። እሺ ሮዝ ተረጋጊ። እኔ በቃ አሁን ምን ማድረግ እንዳለብን እንፈልገው። አዎ ሮዝ ደግሞ ሌላ ነገር ሳይሆን ብትፈልጉ ነው የሚሻለው አለቻት ሰላም። በቃ ናታን ና እንሂድ አለች። ልብሱን ሰጥቷት ለሰላም ሄደ። ሰላም በንዴት ከክላሱ አልጋው ላይ ወረወረችው። ማኪ በዚህን ሰዓት ቀጭቋ እያለች መጣች። እናም ናታን ናታን አንተ ናታን እያለች መቀባጠሯን ቀጠለች። በዚህን ሰዓት ናታን የለም። ክላሱ ስትገባ ያንን ቆንጆ ቀሚስ አገኘች። ምንድን ነው ስትልም ስታነሳው ቆንጆ ቀሚስ ነው። ወይኔ በጣም የሚያምር ነው ማኪ ልበሽው እናዩ እያለች ለበሰችው። ከታች ታሬ እንዳለው ማወቀች። ደግሞ ታሬ ያለው በጣም ያምራል። ዋው ናታን ምርጫ እኮ ትችላለህ። አይገርምም? ይህንማ እኔ ላይ ነው መውጣት ያለበት፣ እኔን መልበስ ያለብኝ እያለ ለብሳ ቀጭቋ ማለቿን ጀመረች። በዚህን ሰዓት ሰላም ወደ ሳዮን ስትመጣ በሚያሳዝን ሁኔታ የእሷን ቀሚስ ማኪ ለብሳው አገኘች። ድንጋጤዋ የመጨረሻ ነበረ። እንዴ ናታን እኮ አስቀምጭ ብሎ የሰጠኝ ቀሚስ ነው አለቻት። ባክሽ አምሮብኛል። ውበቴ በውበቴ ፈዘሽ ነው ወይስ ምንድን ነው? ሰላም ውበቴ ማርኮሽ ነው አለ። ሴት ነሽ ምን ነሻል አለቻት። አይ ምንም፣ ግን ቀሚሱ ናታን አስቀምጭ ብሎ የሰጠኝ ቀሚስ ነው። ባክሽ ራስ ጉዳይ የኔ ነው። ዋና ነገር አምሮብኛል፣ ደስ ይላል እዩ እያለች እንግዲህ ማኪ ሰላምን ለማናደድ ቀጭቋ እያለች መመላለስ ጀመረች። ሰላም የሆነ ነገር አሰበች። ክችን ገብታ አይ ፈንቶ ማድረግ አለብኝ፣ የኔን ቀሚስማ ልለብሰው አልችልም፣ ቀሚሱ የኔ ነው እያለች መቀወጥ ጀመረች። በዚህን ሰዓት
አይ ፈንቶ ባረግ ቀሚሱ ቢበላሽስ ባይለቅስ ቀልሞ ቢቀርስ ቡናም አለ የሆነ ነገር ማድረግ አለብኝ እያለች ሀሳቧን ቀጠለች። በዚህን ሰዓት ቀሚሱን ከዛ አውልቃ ትሰጠኛለች። በቃ ይህ ሆነ ማለት አይደለም በዛም ማድረገውን እኔ ራሴ ያውቃለሁ እያለች እንግዲህ ማሰብ ጀመረች። መጨረሻ ላይ አስደንጋጩ አሁን ላይ ቡና ያፈላ ይመስላ ከላዋ ላይ ደፋችባት። ቡና የሰጠቻት መስላት ማኪ ምን እያደረግሽ ነው አንቺ ሞትቻ ደንቁሮ ቡና ደፋሽብኝ፣ አቃጠልሽኝ፣ ቀሚሱን አበላሸሽው አለቻት። ይቅርታ ማኪ አስቤው አይደል ያንቺ ይቅርታ የንንጅ ስም ይመልስልኛል? የተቃጠለ እኮ ነው። ተቃጥዬስ ቢሆን የፈላ እኮ ነው ቡና። እንዴት እንደዚህ ታደርጊያለሽ? በቃ ይቅርታ አውልቂውና ሌላ ቀይሪ፣ እኔ ደግሞ ይሄን ላጽዳልሽ። ይህ ቀሚስ በደንብ ፏ ብሎ እንደነበረበት ሆኖ እንድመጣ ፈልጋለሁ፣ አልበለዛ ሌላ ችግር ትገቢያለሽ አለቻት። እሷም ሳትወድ በግዷ እሺ ብላ ተስማማች። እና አዎ አሁን ቀሚሱ በእጄ ይገባል፣ ማድረግ ያለብኝ ነገር በሙሉ እማደርገው እኔ ነኝ ከዚህ በኋላ አለች። ሰላም ያንን ቀሚስ እንደምንም ብላ አጸዳች እና ተኩሳ ወደ ራሷ ልብስ አስቀመጠች። አንቺ ሰላም ሰላም እያለ መጣራት ጀመረች። ማኬ አቤት ማኬ አለቻት። እሷም ቀጠለችና እዚህ ረስቸው የሆነ ቀሚስ አስቀምጬ ነበር። እሱማ ናተን ክላስ ደስ አስቀምጦን ነበረ የሰላም ስጦታ ነው ብሎ አንጫ ታዲያ እንዴ ናታን ወሰደው እኮ ምን? አዎ አንቺ ሞትቻ እየተጫወትሽብኝ ነው አንቺ ደደብ፣ እኔ ማኪ አይደለሁም አሳይሻለሁ እያለች ቀወጠችባት። እሷም ቀጠለችና አይ እንግዲህ እኔ ምን ላድርግ አንጫለኝ ወሰደው ምን አደርጋለሁ አለቻት። ናታን ከእናቱ ጋር ሄዶ አንድ ከባድ ነገር ተናገረ። እማዬ አሁን ላይ ሰላም ፍቅረኛ ናት። ስለዚህ ስለ ሰራተኛ ሳይሆን እንደ ፍቅረኛ እንድታይ ይፈልጋለሁ። በዛ ላይ ይቺ ሴትዮ በጣም ከባድና አሳፋሪ ሴት ናት። ምክንያቱም ጉድ ትሰራናለች። እኔ ራሴ እነግራታለሁ። ምን እኔ እንኳ በፈቅድ ማኪ ሌላ ችግር ነው የምትሆንብ። የፈለገችውን ታምጣ፣ እኔ ራሴ ሁሉንም እውነታ እነግራታለሁ። የምታመጣውን አያለሁ። አንቺን ነበር የምጠብቀው ሲላትም ናታን አለች። በዚህን ሰዓት ሁሉንም ነገር ተደብቃ የምሰማ ማኪ ደግሞ አስጠነቀቃት። በፍጹም ይሄ ሊሆን አይችልም አለች። ምን አባሽ እየሰራሽ ነበር በማለትም ሲያስፈራራት ደንግጣ የምትሆነው ግራ ገባት። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ መልካም ቆይታ